መርሐባ ኡስታዙና አንድ ጥያቄ ነበረች። አላህ ሱብሓነሁ ወተዓላ በቦታ ነው ያለ ቦታ ነው? ቦታ ስትል አይ የሆኑ አንዳንድ ሰዎች አላህ ያለ ቦታ ነው ምን ነው እኛ ብለው ሲያወሩ ስለምናይ ነው የሆነ መውጁድን ቢላ መካ ምናምን እያሉ ቦታ ስትል ብለው እንዲህ አይነት ነው። እሺ ለማንኛውም አላህ ያለ ቦታ ነው ያለው ወይንስ በቦታ ላይ ነው ካሏችሁ ቦታ ስትል ምን ለማለት ፈልገህ ነው ብሏቸው መጀመሪያ እንዴት እንደምትመልሱ አዳምጡ። መልሱን አያውቁት ማንኛውም አህባሽ ቦታ ስትል ምን ለማለት ፈልገህ ነው ብሎት አያውቅም። እናንተ ግን ግለጹለት። ከዛ በኋላ ምን ትልካላችሁ? ميت هادركو عندي إذا كان قصدك بالمكان بحيث أن هذا المكان يحيط به فهذا محال في حق الله عز وجل. أما إذا أنت تقصد بالمكان بحيث أن الله مستو على العرش فهذا ثابت بالكتاب والسنة. هيا شعر الله انديت إنه مثل الله شو بوتا ستل من لمالتنا بلد مالس يلا نادقن ሁለት ምርጫ ሰጡት። አንደኛው ምርጫ ምንድነው? ቦታ ስትል ያ ቦታ አላህ Subhanahu Wa Ta'ala የሚያካብበው የሆነ ቦታ ከሆነ ይሄ አያስኬድም፣ አናምንም እኛ እንደዚያ ብለን። ያ ማለት ከላይ ከታች ከግራ ከቀኝ ከፊት ከኋላ ያለ ቦታ ሆኖ አላህ እዚያ መካከል ላይ የተገደበ የታጠረ የሆነ ቦታዎች የሚያካቡት ብለን አስበን ከሆነ ይሄ ስህተት ነው፣ እኛ እንደዚያ ብለን አናምንም በሏቸው። ነገር ግን ቦታ ስንል እርሱ ከፍጥረት ዓለሙ ሁሉ በላይ ከዓርሽ በላይ መሆኑን ለመናገር ከሆነ ይሄ በቁርአንና በሐዲስ መጥቷል ብለህ አላህ Subhanahu Wa Ta'ala ثم استوى على العرش وإنما الرحمن على العرش استوى በሚል ቃል በቁርአን ላይ 7 ቦታ ላይ እኔ ከዓርሽ በላይ ነኝ ብሎ ተናግሯል ብላችሁ ንገሩት። ይሄን አንቀበልም ካለ ከፍሯል። ይሄን ነው አንቀበልም የሚሉት የመጀመሪያውን እሱን አይደለም ሐሳባቸው፣ እሱን ማኛም እናምርበታለን። ገብታችኋል? ነገር ግን ከዓርሽ በላይ መሆኑን ቁርአኑን ለመካድ የሚሄዱበት አካሄድ ነው አላህ ቦታ ያካበው። ልክ كأنهم يعني يغارون في الله عز وجل لا الله ቅናቻ ያደረባቸው ይመስላሉ። ላ አይደለም፣ የአላህን ቃልና የመልእክተኛውን ቃል የሰለፎችን ኢጅማዕ ለመካድና ለማስተባበል ነው። እርሱ ከዓርሽ በላይ መሆኑን፣ እርሱ ከፍጥረት ዓለም ሁሉ በላይ መሆኑን ይሄን ለመካድ የሚናገሩት የሆነ ቃል ነው። ከሊመቱ ሐቅ ኡሪደ ቢሃ ባጢል። ከላይ ስታዩት ንግግሩ እውነት ይመስላችኋል፣ ሐቅ የተፈለገበት ይመስላችኋል። ነገር ግን ከበስተጀርባው የአላህን ቃል ለመካድ ከዓርሽ በላይ መሆኑን ለመካድ የሚነገር የሆነ ቃል ነው። አይ ይሄንን የነሱ ይሄንን ብለው ሲያበቁ ቢላ መካን የሚል አለ ወይ ስንላቸው እናንተ ይሄንን ካላመናችሁ ቢላ መካን የሚሉትን ይሄንን የኛን ካላመናችሁ ፊ መካን የሚል አለ ወይ ያሉኛ። አይ እንደዚህ ፊ መካን በቦታ ነው የሚል የለም ስንል ቢላ መካን በሚለው ታምናለህ? አይ ከዓርሽ በላይ የሆነው ቁርአኑን ስላቸው እነሱን ሰለፎች ተፍሲሮች ያሉት በዛቱ ከዓርሽ በላይ ነው አላሉም። እንደውም በቁድራው ነው ከዓርሽ በላይ ያሉት ብለው እንትን ምንድነው ተፍሲር ያመጣሉ። ይሄንንስ እንዴት እንመልሳቸው? በዛቱ ማለት አይጠበቅበትም። አላህ የሚለው ስሙ ምንን ያመለክታል ብለህ ጠይቃቸው። አላህ Subhanahu Wa Ta'ala ዛት አለው የለውም ብለህ ጠይቃቸው። አለው ብለህ ያምናሉ። አላህ Subhanahu Wa Ta'ala ዛት አለው ብለህ ያምናሉ። አላህ የሚለው እስሙ لذاته المقدسة أليس كذلك? ቅዱስ ለሆነ ማንነቱ ወይንም ለዛቱ መጠሪያ ስሙ ነው ምን የሚለው አላህ የሚለው። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ይሄን አላህ የሚለውን ማንነቱን በማንሳት አላሁ ፊ السماء ብለው ተናግረዋል። حديث لا يمنالو الراحمون يرحمهم الرحمن ارحموا من في الأرض يرحمكم من في السماء قالوا الله راسه بالقرآن لا أأمنتم من في السماء برال بسماء يالون جيتاشون الله أنني انت ما مناتشون يلا أي على السماء بسماء لا يالون يعني الله سبحانه وتعالى بسماء لا عنده هنا إمام القرطبي راساتشو ما ناتشو راساتشو يقرأ ابن جرير الطبري راساتشو أأمنتم من في السماء يميلون እርሱ በሰማይ ላይ መሆኑን ተናግረዋል። አህባሾች ግን ይመጡና አይ ስለ መላእክቶች ነው ብለው ይናገራሉ። ይሄን ታውቃለህ ወይንስ ተፍሲሩን እናሳየህ? እርሱ በሰማይ እንዳለ እሱ
ይሄንንሳ መርሐባ ይሄኛውን ጥያቄ ላይ ያላቀረብኩላቸውም እሱም አልመለሱልኝም። የዚህን በቦታ ነው ያለ ቦታ ነው የሚል ጥያቄ ተጠይቄ በዛ ላይ ነው አርሽ ስተዋል የሚለውን ነገር ከአርሽ በላይ ነው ያለ እንዴት እናንተ አይደለም ትላላችሁ ስል እኛ አንልም። ነገር ግን ተፍሲር ጦበሪ በቁድረው ነው ከአርሽ በላይ ያሉት በዚህ ነው እናንተ ደግሞ የምትሉት በዛቱ ነው ብለው መለሱልኝ። አብዱረዛቅ ይሰማል? አሁን ያልኩት ምንድነው? ያልኩት ምንድነው? ሰምተኸኛል? መርሐባ አላህ ሰምተኸኛል ያልኩትን ወይ ከኔ ጋር አይደለም እነሱን ቃል ለተደጋገመ ምንድን ነው የመጣው? መርሐባ አላህ የሚለው የሱ መጠሪያ ነው ዛቱ ነው ስትል ነበር አይደል? አሚንቱም መን ፊስ ሰማ የሚለውን አንተ እንዴት ነው የምትረዳው? እኔ ሁሱ ገና አልቀረሁም እንደዚህ በደንብ እንትን የለኝም። ታዲያ ላንተ እንድመልስልህ ነው ላንተ የፈለግከው ወይስ ከነሱ ጋር እንዳወራ ከሆነ ይዛቸውና አንተ እነሱን ወክለህ ለማውራት ብቻ ከሆነ አንተ ለመረዳት ከሆነ እኔ እያሳየሁ ላስረዳህ እያልኩህ ነው። መርሐባ እሺ፣ እንደዛም ይችላል። እንደሱ ከሆነ ኢማሙ ጦበሪ ራሳቸው በሰማይ ላይ አሚንቱም መን ፊስ ሰማ የተባለው አላህን ነው ብለው ቃል በቃል ተናግረዋል እያልኩ ነው ተፍሲራቸው ላይ። እነሱ ሐባሾች ደግሞ አይ አላህን አይደለም አሚንቱም መን ፊስ ሰማ ያኒ መላኢካ ለማለት ነው ብለው ነው እነሱ የሚናገሩት። ኢማሙ ጦበሪን ስላነሱ እነሱም ያውና አላህ ነው ብለው ራሳቸው ኢማሙ ጦበሪ ተናግረዋል። ምን ትላለህ? ትቀበላለህ? ይሄን በሰማይ ያለው አላህ ነው የሚለውን ኢማሙ ጦበሪ ተናግረዋል። ትስማማለህ? መርሐባ እስኪ ካሳይ ይቀበላለሁ። እኔ ለመረዳት ብቻ ነው የመጣሁት። በቃ እሺ፣ ላሳይህ አንዴ። ማነው ተፍሲር መክፈት የሚችልለት? እኔ ኔት በጣም ይኸውና ለመክፈት የሞከርኩም ብያ ላይ ነው። ኢማሙ ጦበሪ አሚንቱም መን ፊስ ሰማ የሚለውን ምን እንዳሉ ላንብብልህ። يقول تعالى ذكره أأمنتم من في السماء أيها الكافرون أن يخسف بكم الأرض فإذا هي تمر يقول فإذا الأرض تذهب بكم وتجيء وتضطرب أم أمنتم من في السماء وهو الله أن يرسل عليكم حاصبا وهو التراب فيه الحصباء الصغار الله ነው ብለው ኢማሙ ጦበሪ ራሳቸው ቃል በቃል ተናግረዋል። ወሁወ አላህ አሉ እርሱ ራሱ አላህ ነው በሰማይ ያለ ተብሎ የተገለጸው አይ አለ ሰማ በሰማይ በላይ ያለው ለማለት ነው። ስለዚህ ኢማሙ ጦበሪ ራሳቸው ኢብኑ ጀሪር አልጦበሪ እርሳቸው ቃል በቃል እርሱ ያ በሰማይ ያለ የተባለው ራሱ አላህ ነው ብለው ቃል በቃል ተናግረዋል። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ነፍሶች ወደ ሰባተኛው ሰማይ እንደሚሄዱ ከገለጹ በኋላ ሰው በሚሞት ጊዜ ነፍስ ወጣ የሙስሊም ነፍስ ሐታ ተንተሂ ኢለ ሰማእ አለቲ ፊሃ አላህ አሉ። አይደለ ምን ማለት ነው? አብዱረዛቅ ሐታ ተንተሂ ኢለ ሰማእ አለቲ ፊሃ አላህ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ምን ማለት ነው? እንደዚህ እውቀት ለመረዳት ነው የመጣሁት። በቃ ለመረዳት ከሆነ ያውና አላህ ወዳለበት ሰማይ እስክትሄድ ድረስ ብለው ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። አላህ ወዳለበት ሰማይ የት ነው ያለው? በሰማይ ላይ ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው አላህ ወዳለበት ሰማይ እስክትደርስ ድረስ ነፍስ ትሄዳለች ብለው ተናግረዋል። ወደ ሰባቱ ሰማይ ከሰባቱ ሰማይ በላይ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ማለት ነው። ስለዚህ ኢማሙ ጦበሪ ራሳቸው እርሱ እዚህ ቦታ ላይ አላህ ነው ብለው ቃል በቃል ተናግረዋል፣ በሰማይ ላይ ያለው ማለት ነው። እሺ ጥያቄ ያለ ይቀጥል። ሰላም። እሺ ሰላም ብያለሁ። ሌላው ሰላም ነው። ደህና ነኝ አልሐምዱሊላህ። እሺ አብዱረዛቅ ሌላ ልጨምርልህ? እሺ አብዱረዛቅ አለ? አብዱረዛቅ ልጨምርልህ። ሌላ ሱረቱል ሐዲድ ላይ ብዙ ጊዜ የሚያነሱት ነገር አለ። ወሁወ መዐኩም አይነማ ኩንቱም አላህ ከአርሽ በላይ ነው ካላችሁ እርሱ ሁሉ የትም ቦታ ብትሆኑ ከእናንተ ጋር ነው ብሏል አላህ። ስለዚህስ ምን ትላላችሁ ብለው ጥያቄ ያነሳሉ። ገብቶሃል? ይህንንም ኢማሙ ጦበሪ ሲናገሩ ምን እንዳሉ ላንብብልህ፣ አዳምጠኝ። እሺ ተፍሲራቸው ላይ ሄደህ ማየት ትችላለህ።
ወሁወ መዐኩም አይነማ ኩንቱም ኢማም ጠበሪ ብን አሉ ቀጥለው የቁል ወሁወ ሻሂዱን ለኩም አዩሃ ናስ አይነማ ኩንቱም ያዕለምኩም ወያዕለሙ አዕማለኩም ወሙተቀለበኩም ወመትዋኩም ወሁወ ዐላ ዐርሺሂ ፈውቀ ሰማዋቲሂ አሰብዕ። ምን ማለት ነው? እርሱ አላህ ከሰባቱ ሰማያት በላይ ከዐርሹ በላይ ሆኖ ሳለ እያሉ ይናገራሉ። ወሁወ እርሱ አላህ ዐላ ዐርሺሂ ከዐርሹ በላይ ፈውቀ ሰማዋቲሂ አሰብዕ ከሰባቱ ሰማያቶቹ በላይ ከዐርሽ በላይ ሆኖ እያሉ ቃል በቃል ኢማም ጠበሪ ተርጉሞታል። አይ